ሰው ወንጌል ሲጎላው አሽሙረኛ ይሆናል። እግዚአብሔር ሳይጸየፍ እኛ ምን እንጸየፋቸው ሰዎች አሉ። እሱማ ለቤተ ክርስቲያን እኮ አይሆንም የምንለው ሰው እሱ እኮ ከዚህ በኋላ ሱሰኛ ነው፣ ተበላሽቷል፣ በመጠጥ በስካር በዝሙት በአመንዝራነት በወንብድና በወንጀል ተጨማልቋል። ጌታ ሆይ ይሸታሃል ምንላችሁ ሰዎች እሸቱ ቤተ ክርስቲያን ጻድቅ አስገባልኝ ኃጢአተኛ አስወጣልኝ ብላ አላከች። በተሰራው ነገር ደንግጭ ያለው እንዳልክ እዛ ጋር ማቆም ነበረበት። ኃጢአት መዘርዘር ላይ ማንም ስልጣን አልሰጠ። ማንም እሸቱ እንዴት አጠፋ ብትሉ የመጽሐፍ ቅዱስ መንገድ አልተጠቀመም። አንድ ቤተ ክርስቲያን ደግሞ አላከችው። ለምሳሌ ላይ ካንገቴ ላይ ማህተቤን አስፈጥታችሁ ስለሚዘርፍ ለምሳሌ አሁን በወጣቱ ቤተክርስቲያን የሚመጣ ሰው ያፍራል፣ ቤተክርስቲያን የማይመጣ ሰው ደግሞ አያፍርም። ናይት ክለብ የሚያድር ወጣት በኩራት ነው የሚያወራው። ወይኔ ዛሬ ብታየው ናይት ክለብ የጨፈርነው ጭፈራ ልነግርህ አልችልም። አያፍርም። አይገርምም? ሰላም ጤና ይስጥልኝ። እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። ወቅታዊ በሆነ ቪዲዮ ተመልሼ መጥቻለሁ። እንግዲህ የቤተክርስቲያን መምህራኖች በተለያየ ጊዜ የተናገሯቸው ያስተላለፏቸው መልእክቶች አሉ። እሸቱን ቤተክርስቲያን አልወከለችህም፣ ቤተክርስቲያን የሰውን ኃጢአት እንድትዘረዝር ስልጣን አልሰጠችህም የሚሉ አንድ መምህር እንግዲህ መምህር ዲያቆን ሕዝቅያስ ይባላሉ ያስተላለፉት መልእክት አለ። ዲያቆን ሄኖክ ኃይሌም በዚህ ዙሪያ ቀደምት የተናገረበት አንድ ነገር አለ። ያንን አስቀኛችኋለሁ። የተለያዩ ነገሮችን የምንመለከትበት ነው። በተለይ መንፈሳዊ ነገር የምናገኝበት ነው እንጂ ገሌ ትክክል ነው ገሌ እንዲህ ነው የሚሉ ነገሮች ላይ በደንብ ወደ ውስጥ አንገባም። ግለሰብም ተኮር አንሆንም። የቤተክርስቲያኒቷን ስርዓት ምንድን ነው መሆን ያለበት የሚለውን የምንመለከት ነው። እስከ መርሐ ግብሩ ፍጻሜ አብራችሁን ቆዩ። ብዙ ሰዎች ጋር እንዲደርስ ለብዙዎች መማማሪያ እንዲሆን ላይክ እና ሼር ማድረጋችሁን አትርሱ። እስቲ ከሁሉ በፊት በእኚህ መምህር እንጀምር። ለምሳሌ አሁን በወጣቱ ቤተክርስቲያን የሚመጣ ሰው ያፍራል፣ ቤተክርስቲያን የማይመጣ ሰው ደግሞ አያፍርም። ናይት ክለብ የሚያድር ወጣት በኩራት ነው የሚያወራው። ወይኔ ዛሬ ብታየው ናይት ክለብ የጨፈርነው ጭፈራ ልነግርህ አልችልም። አያፍርም። አይገርምም? ወጣቱስ ቆርቤያለሁ ለማለት ያፍራል። ቤተክርስቲያን ልሄድ ነው ልጾም ነው ነጠላ ለብሶ እዚህ ሲመጣ ጓደኛው ካገኘው አይዝ ብሎ አስገድደውኝ እኮ ነው እንጂ እኮ አይመቸኝም ነጠላ ምናምን እኮ ነው የሚለው። ያፍራል። ራቁቷን የምትሄደዋ ሴት አታፍርም። ከዛ ረጅም ቀሚስ የምትለብሰዋ ነጠላ የለበሰችዋ እሷ ማሆይ ተብላ ሙድ ይያዝባታል በጓደኞች። አንዳንድ ነገሮች አልተገለባበጡባችሁ? ኳስ የሚያውቅ ሰው ስለ ኳስ ጨዋታ የሚያውቅ ሰው አያፍርም። የቅዳሴ ተሰጥኦ የሚፈልስ ሰው ያፍራል። ቄሱ ይባላል። በጣም ብዙ ነገሮች ተገለባ። አንዳንድ ጊዜ በየትኛው እንደምንግባባ ሁሉ ያስጨንቃል። እኔ ካባ ለብሼ በወጣ ብዙ ሰው በጣም ትኩረት ሊያደርግብኝ ይችላል። ምናልባት የሆኑ የፋሽን ልብሶችን ለብሼ ብሄድ ሊለኝ ይችላል። በጣም ሀሪፍ ልብስ ነው የለበስሽው ምናምን ይችላል። እንዴት እንደተዘዋወረ ግን አይገባኝም። በቃ እነዚህ አራዳ የሚባሉ ሰዎች እነሱ ሰልጥነዋል፣ ጨርሰው ዘመናዊ ናቸው። ከቤተክርስቲያን የሚወጣው እሱ ጅል ነው፣ ፋራ ነው፣ ገጠሬ ነው። በምን አይነት ሂሳብ እነዚህ እንደተዘዋወሩ አይገባም። እና ኃጢአት መስራት አያሳፍረንም፣ ንስሐ መግባት ግን ያሳፍረናል። ኃጢአት መስራት አያስጨንቀንም፣ ወደ ንስሐ መምጣት ግን ያስጨንቀናል። ንስሐ አባት መያዝ ያሳፍረናል፣ እንዲሁ እንደ አለሌ እንደ ባዝራ በየሜዳው መተኛት መጋደም ግን አያሳፍረንም። እንዴት ሆኖ ነው ነገሮች የተዘዋወሩት? እነዚህ ነገሮች በትኩረት አይታችኋቸው ታውቃላችሁ? መዝሙር መስማት ያሳፍራል፣ ዘፈን መስማት ደግሞ አያሳፍርም። ዘፋኝ መደርደር እሱ ያኮራል፣ ዘማሪ መጥራት ይሄ ደግሞ ያሳፍራል። እና አንዳንድ ነገሮች ላይ ዝም ብላችሁ በትኩረት ይዋችሁ እንዴት እየወደቅን እንደሆነ። በእውነት እግዚአብሔር ሁላችንም ከሞት እንዲያስነሳን የሱ ቅዱስ ፈቃድ ይሁንልን። ንስሐ የማይገባ ሰው ምን ይሆናል? ይጠፋል። ልላችሁ የምችለው ይህንን ነው። ንስሐ የማይገባ ሰው እድል ተሰጥቶት ይጠፋል። በነገራችን ላይ ንስሐ የማይገባበት የቤተክርስቲያን ቀን የለም። ለምሳሌ በሰሙነ ሕማማት እንደሚታወቀው አስቀድሞ ጸሎተ ፍታት ይደረጋል። ጸሎተ ፍታት ብቻ አይደለም፣ አስቀድሞ የንስሐ ጸሎት ይደረጋል። እሁድ አሁን የፊታችን ሆሳዕና ሰሙነ ሕማማት ላይ እንደዚህ ስላችሁ ኃጢአት ለመስራት ዋስትና እየሰጧቸው አይደለም። ግን ደግሞ ክርስቲያኖችን ኦርቶዶክሳውያን ሆነው ክርስቶሳውያን ሆነው ቢያርፉ አንተ በቸርነት ማራቸው ተብሎ ጸሎት ይደረጋል። በጻድቁ አባታችን በአቡነ ገብረ መንፈስ ቅዱስ ገድል ከተቀመጠው አንዱ ቃል ኪዳን አቡነ ገብረ መንፈስ ቅዱስ ምን ላድርግልህ ብሎ ሲጠይቃቸው ጌታ የተናገሩት አንዱ
የኔን ዝክር የዘከረ ሰው መታሰቢያን ያደረገ ሰው ድንገት ሳያስበው ንስሐ ቢሞት እንኳን ማርልኝ የሚል ጥያቄ ነው የጠየቁት። እንደውም ጻድቃን እኮ ይገርባሉ፣ በረከታቸው በሁላችንም ላይ ይደረብን። ድንገት ንስሐ ሳይገባ ቢሞት እንኳን ማርልኝ የሚል። በእነዚህ ነገሮች የቅዱሳን ቃል ኪዳን ጣልቃ ይገባን። በነገራችን አሁን በሰሙነ ሕማማት መሞት የኃጢአት ምልክት አይደለም። ከክፉ ሞት እግዚአብሔር ከድንገተኛ ሞት ሁላችንን የሚሰውረን። ግን አንዳንድ ሰው እገሌ እኮ ኃጢአተኛ ስለሆነ በሕማማት ሞተ የኃጢአት ምልክት አይደለም። በየትኛውም ጊዜ ብትሞት የጽድቅም የኃጢአት ምልክት አይደለም። ጉዳዩ ነፍስ ወዴት ትሄዳለች ነው ጉዳዩ። ከዛ በፊት የሰራኸው እንጂ አሟሟት ጅብ በልቶ ብትሞት፣ መኪና ገጭቶ ብትሞት፣ አውሮፕላን ተከስክሶ መርከብ ሰጥሞ፣ እነዚህ ሁሉ የኃጢአትም የጽድቅም ምልክት አይደለም። 9 ሞት ሞጣ ቢሉት ይላሉ አባቶቻችን፣ አንዱን ግባ በለዋሉ ይባላል። በምንም አይነት አሟሟት ብትሞት የኃጢአትም የጽድቅም ምልክት አይደለም። ስለዚህ ይሄን ማወቅ በዘመነ በዓለ ሃምሳ ንስሐ አይገባ የሚሉ ሰዎች የለም። የቤተክርስቲያን ትምህርት እንደዛ የሚል የቤተክርስቲያን ትምህርት የለም። በነገራችን ንስሐ ይገባል። በበዓለ ሃምሳ ንስሐ ይገባል። ለምን? ኃጢአት ይሰራል። ኃጢአት በሚሰራበት ዘመን ሁሉ ንስሐ አለ። ኃጢአት ባለበት ሁሉ ንስሐ አለ። ኃጢአት ባለበት ሁሉ ምን አላልኩሽ? በበዓለ ሃምሳ ንስሐ አይገባም ሳይሆን የንስሐ አሰጣጡ ግን ይለያያል። ስግደት አይሰጥም ለምሳሌ፣ ጾም አይሰጥም ለምሳሌ። በበዓለ ሃምሳ ኃጢአት አትስሩ፣ አትዘኑ፣ አታልቅሱ። ምክንያቱም በዓለ ሃምሳ የደስታ ጊዜ ነው። ግን ደግሞ የደስታ ጊዜ ነው ስለተባል 24 ሰዓት እየበላ ጨፍር፣ የፈለግካት ሴት ጋር ተኛ፣ የፈለግሽው ወንድ ጋር ተኛ አይደል እንዴ? ሰው እየበላ እየጨፈረ እየሰከረ መጠጥ ቤት እያደረ ቱቦ ውስጥ እየተኛ ከሚስቱ ውጭ ሌላ ሴት ጋር እየሄደ ሐዋሳ ላንጋኖ እየሄደ ሶደሬ እየሄደ በኃጢአት እየወደቀ ይህን ዋስትና ወስዶ ንስሐ አልገባም እንዴት ይባላል? እንደተከታተላችሁት ነው መጋቤ ሐዲስ መምህር ነቃ ጥበብ እግዚአብሔር አምላክ ቃል ሕይወትን ያሰማልን። በተለይ በዚህ ሰዓት ቤተክርስቲያን ላይ ያለውን ፈተና፣ በተለይ ወጣቱ ጋር ያለው ፈተና ይሄ አራዳነት እየተባለ የመጣበት መንገድና የደረስንበት ማለት ነው። ዛሬ ቤተክርስቲያን ሄጄ አስቀድሼ የመጣው ብሎ ከማውራት ይልቅ ጭፈራ ቤት ሄጄ ሌሊት ስደንስ አድሬ ገሌ የተባለ አዝማሪ ገሌ የተባለ ዘፋኝ መጥቶ የሚሉ ነገሮች ልክ እንደ ጀብዱነት በኮንፊደንስ ሳንሳቀቅ፣ ኃጢአት እኮ ነው፣ በደል እኮ ነው፣ ክርስቶስን ማያስደስተው ነገር ነው። ይህንን ኃጢአትን ግን በድፍረት ወተን እንናገራለን፣ ያውም በልበ ሙሉነት፣ ያውም ወይኔ ታድለ እየተባለ ማለት ነው። እና እንዲህ አይነት ትውልድ ላይ ደርሰናል። ዛሬ የክርስቶስን ስጋና ደም ተቀበልኩ ተሸማቀን፣ ሰው አየኝ አላየኝ፣ ይሄ ባህታዊ ይሄ መነኩሴ ይላሉ ተብሎ ነጭ ልብስ ለብሰን እንወጣለን። ዛሬ ሴቶቻችንን ለምሳሌ ላንሳ። አበሻ ቀሚስ ለብሳችሁ መንገድ ላይ ከምትሄዱና አጫጭር ቀሚስ ለብሳችሁ መንገድ ላይ የትኛው ነው የሚያሳቅቃችሁ? ወንድ ዛሬ ነጭ ነጠላ ለብሶ ከመሄድና ሌላ አልባሳት ለብሶ ከመሄዱ ነው የሚያሳቅቅ? ጠዋት ቤተ እግዚአብሔር ሄዶ አስቀድሶ ከመምጣትና ማታ ወደ ጭፈራ ቤት ስትሄዱ የትኛው ጋር ነው ኮንፊደንስ ኖሯችሁ የምትሄዱት? እንዲህ አይነት ዓለም ላይ ደርሰናል። እንዲህ አይነት ኃጢአትን እየተለማመድን ኃጢአትን በቃ ፕሮሞት ለማድረግ የማናደርገው ጥረት የለም ማለት ነው። አሁን እያየን ያለነው ይሄ ነው። ወደ ያዝነው ስንመለስ የዲያቆን ሄኖክ ኃይሌን ከማስቃኘቴ በፊት 1 2 3 ሀሳቦችን እንድንመለከት እፈልጋለሁ። በተለይ ዲያቆን መምህር ሕዝቅያስ የተናገሩት ነገር በጣም ገንቢ የሆነ ነገር ነው። ከእሸቱም ከባምቢም መካከል ሆነው ያስተላለፏቸው የቤተክርስቲያኒቷ ትምህርት ቤተክርስቲያን በምን አይነት ጎዳና እንዲህ አይነት ነገሮችን እንደምትሰጥ የተናገሩበት መንገድ በጣም እጅግ ገንቢ ነውና እሱን እንከታተል። ማን እንግዲህ እንዳያችሁት ነው። ማንን እንንቀፍ? ማንን እንደግፍ? በማን ላይ እንፍረድ? እኛስ ማን ነው ጥፋተኛ? ይህም በአጭሩ ለማስቀመጥ ሁለቱንም ቪዲዮዎች አይታችሁታል። 3 ነገሮች ማየት አለብን። ይቺ ልጅ ተጠርታ በገዳም አባቶች ተለምና ከሆነና ቪዲዮን የሰራችው እነዛ አባቶች ህይወቷን እያወቁ ገንዘቡ እስከመጣ ድረስ እኛ ምን አገባን ብለው ካሰሯት ጥፋቱ ያለው እነሱ ጋር ነው። እሷ ታዛለችና። ነገር ግን ህይወቷን ሳያውቁ አሰርተዋት ከሆነ ጥፋቱ ያለው እሸቱ ጋር ነው። እሸቱ እንዴት አጠፋ ብትሉ የመጽሐፍ ቅዱስ መንገድ አልተጠቀመም። 1 ቤተ ክርስቲያን ደግሞ አላከችው። 2 ሶስተኛ የሚዲያ ሰው እንደመሆኑ መጠን እችን ልጅ የማግኘት በጣም ሰፋ ያለ እድል ነበረው። ጠርቶ በግል አናግሮ ሊያነጻት ይገባል።
የማቴዎስ ወንጌል ምዕራፍ 18 ቁጥር 15 ላይ አንድ ሰው ቢበድልህ ብቻህን ሆነ ሄደህ ውቀሰው፣ ቢሰማ ጠቀምከው ይላል። ባይሰማ ግን ምስክር ነገር በሁለት በሶስት ሰው ይጸናልና 2-3 ምስክር ይዘህ ሄደህ ምከረው፣ እነሱም ባይሰማ ለቤተ ክርስቲያን ንገራት ይላል። ስለዚህ እሸቱ ቤተ ክርስቲያን ጻድቅ አስገባልኝ ኃጢአተኛ አስወጣልኝ ብላ አላከችም። በተሰራው ነገር ደንግጫለሁ እንዳልክ እዛ ጋር ማቆም ነበረብህ። ኃጢአት መዘርዘር ላይ ማንም ስልጣን አልሰጠህ። ማንም እዚህ ለማነጽ ከሆነ ይችል ልጅ ለማፍረስ ካልሆነ ምን ማድረግ ነበረብህ? አክሰሱ ስላለ ሄደህ አግኝተህ እህቴ እኔም እንዲህ አይነት ነገር ሰርቻለሁ፣ እንዲህ አይነት ነገር አድርጌያለሁኝ፣ ያደረግሽው ነገር እግዚአብሔር ዋጋ ይክፈልሽ፣ ነገር ግን ይህንን ደግሞ በደንብ እንድታገለግይ በደንብ እንድትይ የቀደሙት ፈተናዎች ወይንም አሁን ያለሽበት ህይወት ፈተና እንዳይሆንብሽ እነዚህን ነገሮች ቀድመን ብናስተካክል፣ ትኩረቷ ገንዘብ ላይ ትኩረቷ እንትን ላይ ከሆነ ደግሞ አንተ ጥሩ ስኬት ላይ ደርሰሃል። ይህችን ልጅ ከመጥፎ ህይወት አውጥተህ እንዳገባ ባል፣ እንደወለደ አባት፣ እንደ ክርስቲያን እቺ ልጅ ህይወት ከገደደህ ማውጣትና የሆነ ማዕረግ ላይ ማድረስ ትችላለህ፣ መለወጥ ትችላለህ፣ ብዙ ነገር ማድረግ ትችላለህ። በሚዲያዋ ረድታት ትልልቅ ገቢዎች እንድታገኝ ማድረግና የምትመኘውን ሀብት ማሳየት ትችል ነበር። ነገር ግን ድንጋይ ይዘው እንደመጡ ትወገር ብለው እንደቀረቡት ሰዎች ቪዲዮ ሰርተ ለዓለም ስትበት ነው። ለምሳሌ እኔ አላወቅኩም ይች ልጅ መስራቷ፣ ብዙ ሰው እርግጠኛ ነኝ አላወቅም። ለዓለም ስትበት ነው ሁሉም ድንጋይ ያነሳ። ምን ሊላት ሊወግራት ያልተሻለ ሁሉ። አንተ ግን ለብቻ ወስደ ይህንን በደል ተዩ፣ ከዚህ የባሰ ደግሞ እንዳገኘሽ ደግመሽም አትበድይ ብለህ መክረህ ገስጸህ ማነጽ ትችል ነበር። ነገር ግን ሱፍህን ለብሰህ ቤተ ክርስቲያን እንደላከች አድርገህ ኃጢአተኞች ውጡ ጻድቅ ግቡ አይነት ፍርድ ቪዲዮ ሰርተ መልቀቅ ትልቅ ጥፋት ነው። ሶስተኛ ተጠያቂ ደግሞ እህታችን በሰራሽው ቪዲዮ ላይ ምን ብለሻል? ኦርቶዶክስ ቤተክርስቲያን ከዚህ በኋላ አትፈልጊኝ፣ ከዚህ በኋላ አትምጭብኝ፣ እኔ ምንም ልረዳሻት ምንም ልትረጃት አትችይም። ቤተክርስቲያን የክርስቶስ ናት። ሁለተኛ ቤተክርስቲያን ምንም አላደረገችሽም። እሸቱን አላከችውም፣ በር አልዘጋችብሽም። ቤተክርስቲያን ምን አረገች? ቤተክርስቲያን እሱን ልከዋለች? አላከችውም። ክህነት አለው የለውም? ማስገባ ማስወጣት መፍረድ ይችላል? አይችልም። ያ ቪዲዮ የእሱና የእሱ ብቻ ነው። ቤተ ክርስቲያን ብለሽ ቤተ ክርስቲያንን መውቀስ አትችይም። ስለዚህ ሰዎች እባካችሁ ወደዚህ ቤተ ክርስቲያን ስትመጡ ራሳችሁን ቻሉ። ካህንም ስህተት ይስራ፣ ጳጳስም ስህተት ይስራ፣ ዲያቆንም፣ ሰባኪም፣ ዘማሪም፣ ሰንበት ተማሪም እንደ ሼቱ ያለ ምዕመን ከእግዚአብሔር እቅፍ ከቤቱ ሊያወጣችሁ ሲሞክር ቤተ ክርስቲያን እንዲያረገችኝ አትበሉ። ቤተ ክርስቲያን ምንም አላደረገችም። ቤተ ክርስቲያን ለዮሐንስ እንደተናገረው የተከፈተ በር ናት። ማንም ሊዘጋት አይችልም በማንም ላይ። ስለዚህ በአንቺ መመለስ የሰማይ መላእክት ለደስታ ኢየሱስ ክርስቶስ ደግሞ አዲሱን ልብስ፣ አዲሱን ካባ፣ አዲሱን ጫማ ይዞ የጠፋችው ልጅ ተገኘች ብሎ ሊያቅፍሽ በር ላይ ቆሟል። እሱ እቅፍ ውስጥ ነው መውደቅ ያለብሽ። ስለዚህ ቤተ ክርስቲያን ምንም አላደረገችም። ፕሊስ እባካችሁ ራሳችሁን ቻሉ። ቤተ ክርስቲያን ያላት መስቀል ይበቃታል። ያላት መከራ በየቀኑ በህዝበ ክርስቲያን ላይ የሚወርደው ሰይፍ፣ በህዝበ ክርስቲያን ላይ የሚወርደው መዓት፣ መከራ፣ እስሩ፣ እንግልተው፣ መቃጠሉ፣ የመናፍቃን ክስ፣ የታድሶች የተንኮል ሴራ ጉያዋ ተቀምጠው እየበጠበጡ መናፍቃን ከውጭ የሆነው ያላለችውን አለች በማለት ስም በማጥፋት አይዛብ በሰይፋቸው ያለን አይበቃ ነው። እንደገና ደግሞ በአንቺና በእሸቱ እንታመም። ስለዚህ ምንም የጠቀማችሁ እሸቱም ይህን ቪዲዮ ሰርተ እሷን በማሳደድ አንቺም ደግሞ ወጥተሽ በማልቀስና ቤተ ክርስቲያን ያትድረሽብኝ በማለት ምንም የጠቀም አገልጋዩ ተገልጋዩ ሁሉም ነው የፈተናችሁት። ስለዚህ ምን አድርጉ? በውስጥ ተገናኙና ጨርሱ። ሁለታችሁም ክርስቶስ በወርቀ ደሙ የገዛችሁ የደም ውጤት ናችሁ። ስለዚህ አንተ እሸቱ እንደ ታላቅ ወንድም፣ እንደወለደ አባት፣ እንዳገባ ባል እችን እህት ፈልጋግ። እህታችን ደግሞ ገና ያችን ለጋ ወጣት ሐዘኗን ተወጥተን ሳንጨርስ እሷን ምሳሌ አድርገሽ መናገሩ ለምን አስፈለገ? ታድለሽ፣ ቀናውብሽ። ለምን አስፈለገ? እሷ አርጋ ሄደችውን ታውቂያለሽ? ወላድ እናቷን መካን፣ ባሏን ሚስት አልባ፣ የሚወዷት ወገኖቿን ደግሞ ዘመድ አልባ አርጋን ሄደችው። ይኸው እያለቀሱ ነው። አይተሻል የእናቷን ፎቶ። ምን ተጠቀመ? ማተጠቀመ በእሷ መሄድ። አንቺ ደግሞ ያ መንገድ ምን ሊጠቅም ምን ሊያደርግልሽ?
ምን ልታተርፊበት? እዚህ ጀግና ሴት ከሆንሽ ልብሽ ቆስሏል። አዎ ቆስሏል። መዝሙር 146 ቁጥር 3 ላይ የቆሰለ ልብ እግዚአብሔር ይፈውሳል ይላል። እዚህ እግዚአብሔር ልብሽን አጠንክሮ የተቀጠቀጠ መንፈስሽን አበርትቶ እንደገና ቆመሽ ለማየት ያብቃ። ሲሆን ሁለታችሁም ኦርቶዶክሳውያን እንደመሆናችሁ መጠን እርስ በርሳችሁ ተገናኝታችሁ ጨርሳችሁ ይቅርታችሁን በአደባባይ ብናየው፣ አንድ ላይ ስትሰሩ ብናይ ደስ ይለናል። ከዛ ውጭ ግን ቤተክርስቲያንን ተዋት፣ ራሳችሁን ቻሉ። ያለን ሰይፍ ያለን መከራ ይበቃል። ኦርቶዶክሳውያን በዚህ አጋጣሚ ማስተላለፍ የምፈልገው መልእክት በእህታችንም በማንም አንፍረድ። ለምን የኛው ቤት ችግር ነው ይህን ፈተና ያመጣው። እነ መምህር ዘመድኩንን የመሰሉ ወንድሞች በአንድ ጀንበር ለዝቋላ ለዋልድባ ስንቱም ይታዘዛቸው እነሱን መለመን እየተቻለ አሁን የተያዘው የገንዘብ አለማመን መንገድ የኛው ቤት ችግር ነው ይህን ፈተና ያመጣው። እዚህ በሩን ቤቱን ማስተካከል የወንበዴ ዋሻ የሆነውን ይሄ የገንዘብ ልመና መንገድ ማጽዳት ያለብን እኛንን እንጂ ታዘው የመጡትና የሰሩት ሰዎች አይደሉም። ብዙ የምናጸዳው ነገር አለ። ስለዚህ መድኃኔዓለም ለሁላችን ልቦና ይስጥ። እህታችንን ከመጥፎ ሐሳብ ከመጥፎ መንገድ ይጠብቅልን። ወንድማችን ደግሞ ይቅርታ ጠይቀ አስተምረ መክረ ህይወቷ ተለውጦ አብራችሁ ስትዘምሩ ስታመሰግኑ ለማየት ያውቃን። ይቆያል። በጣም ይገርማል በእውነት እዚህ ላይ ምንም የምሰጠው ሐሳብ የለም። በእርግጠኝነት ገልጸውታል። ሁልጊዜም እስከዛሬም እንደምለው እሸቱ ያነሳው ሐሳብ ትክክል ነው። የገለጸበት መንገድና የሄደበት መንገድ ግን ሚያንጽ አይደለም፣ ወደ ህይወት መንገድ የሚያመጣ አይደለም። አዎ በቤተክርስቲያን ውስጥ በርካታ በቤተክርስቲያን ስም ወንጀል አለ። በተለይ በዚህ በቲክቶኩ በዩቲዩቡ በተለያየ ፕላትፎርም ስንመለከት ከፍተኛ ወንጀሎች አሉ። እነሱን ቆይ አሁን አስመለክታቸዋለሁ። ከፍተኛ ነገሮች አሉ። ይሄ ማይካድ ሀቅ ነው። ነገር ግን ሰውን እንዴት ነው ልናንጽ ምንችለው? ያን ሰው ካለበት ስህተት በምን አይነት መንገድ ነው የምናወጣው የሚለውን ነገር ነው እንጂ ያነሳውን ነገር እየጣልን አይደለም። ያነሳቸው ሐሳቦች ገንቢ ናቸው፣ ትክክል ናቸው። የተነሳበት መንገድ ግን ትክክል አይደለም። የሄደበት መንገድ ግን ትክክል አይደለም። ይህችን ልጅ ከማነጽ ይልቅ ይህችን ልጅ ለማጥፋት የተካሄደበት መንገድ ነው። እንግዲህ አሁን በዚህ ምክንያት ራሷን አጥፍታ፣ በዚህ ምክንያት ተጎድታ፣ በዚህ ምክንያት የሆነ ነገር ሆናስ ቢሆን ግን ይህችን ልጅ እስከ መጨረሻው ከዓለማዊ ኮንቴንት አወጥተ፣ ከዚህ ከዝሙት ዓለም ከተለያየ ከምታወራው ዓለም አወጥተ መንፈሳዊ ማድረግ ይቻላል። ምናንጽበትን መንገድ ብንጠቀም የሚለውን ነው። እንደው ይሄን ካነሳን አይቀር በተለይ በፕሮቴስታንቱ ዓለም ያሉ በሌሎች ዓለም እነዚህ ታዋቂ የሆኑ ሰዎች ዛሬ የቤተክርስቲያናችን ምን ችግር አለ መሰላችሁ? ማይካድ ገንዘቡን እናገኝ ነው እንጂ ማንም ሆነ ስለ ሰውነቱ ስለ ማንነቱ ሰው ግድ አይልም። ታዋቂ ብቻ ሁኑ እናንተ። ገንዘብ በእናንተ መንገድ የሚገኝ ከሆነ ምንም ነገር ነው የሚያደርጉት የቤተክርስቲያን አባቶቻችን። ይህ ስህተት ነው። ተከታተሏቸው። እነዚህ በጣም የሚያሳዝንና የሚያስገርም ነገር ልንገራችሁ። ከዚህ በፊትም እኔ ተናግሬያለሁ። ቤተክርስቲያን ልጆች ጋር አንድ ላይ በምገባ ሰዓት ለምንድን ነው የገዳማት ማስታወቂያ የገዳም ማስታወቂያ ማሰራው የሚል በጣም ብዙ ሰው ይጠይቀኝ ነበርና ላይቭ ላይ ምን ብዬ ነበር መሰላችሁ? የዛኔ ነው ኢቭን የሰማሁት። አብዛኛው ቲክቶከር አብዛኛው ፌመስ ሰዎች የገዳም ማስታወቂያ ሲሰሩ፣ ሁሉም አላልኩም፣ ግን አብዛኞቹ ከቤተክርስቲያኑ በፐርሰንት እንደሚወስዱ ወይም የማስታወቂያ ፓኬጅ ተከፍሏቸው ማስታወቂያ እንደሚሰሩ ስሰማ ሽክክ ነበር ያለኝ። እና እንደዚህ አይነት ነገር ውስጥ እንኳን ካለኝ እሰጣለሁ እንጂ እንኳን ለቤተክርስቲያን ልሻማት ካለኝ እሰጣለሁ እንኳን ተሻምቼ ለወስድ ይቅርና እንደዛ ስሰማ ሽክክ አድርጎኝ ነበረ። ከነዛ ውስጥ አንዱ ትላልቅ ዩቲዩበሮች ሊሆኑ ይችላሉ፣ አላቅም፣ ግን በጣም ነው የሚሰቀጥተኝ። ይደብራል። አሁን የምታረጉ ሰዎች ከገዳም ብር አልቀበልም እኔ በጣም መንፈሳዊ ቲክቶከር ነኝ ብለህ በነፃ ማስታወቂያ እንደምትሰራ የምታስመስሉ ሰዎች አደብ ያዙ። ምክንያቱም ጊዜው የቴክኖሎጂ ነው። እናንተ የሰራችሁትን ቪዲዮ ቀን ይዘን የባንክ ስቴትመንት አውጥተን እዛ አካባቢ ለእናንተ ብር ክፍያ ካልተከፈለ እንደው ይኸው ቢኒ እኔ ልሙት፣ እንደው እኔ ቢኒ ውሸታም ነኝ ልደረግ። ስለዚህ እባካችሁ ዝም በሉ። እሺ ደግሞ የጀመርሽው ነገር አስቀጥዩ። በጣም ብዙ ቲክቶከሮች እየተንበጫበጩ ያለ ስሜት እየተሰማኝ ነው። እስቲ አድርሱላቸው። እናንተም ይሄ መልእክት ይገባችኋል የምትሏቸውን መንፈሳዊ ቲክቶከሮቻችሁን አድርሱላቸው። አዎ ማይካዳቅ ነው። እያንዳንዷ ማስታወቂያ በገንዘብ ነው የምትሰራው። በርካታ 95% ማለት ይቻላል ከቤተክርስቲያን በኮሚሽን ነው፣ ከቤተክርስቲያን ተወስዶ ነው። ስለዚህ ምን ዓለም ውስጥ ገብተናል መሰላችሁ? የንግድ ዓለም ውስጥ ገብተናል። ሁሌ እንደምለው ለወንጌል ትኩረት ከመስጠት ይልቅ
ለገንዘብ ትኩረት ተሰጥቷል። ህንፃ ስላሴን ከማነጽ ይልቅ ህንፃ ቤተክርስቲያንን ማነጽ ላይ ትኩረት አድርገናል። ገንዘብ መሰብሰብ ላይ ነው ትኩረት ያደረገው። ወንጌልን ከመስበክ ይልቅ ገንዘብን መስበክ፣ ገንዘብን መለመን ላይ ትኩረት አድርገናል። ለዚህ ሁሉ መነሻ ይሄ ነው። ቤተክርስቲያኒቷ ስርዓት እያስጠበቁ አይደሉም ያሉ አካላቶች። ቤተክርስቲያኒቷ የስርዓት ባለቤት ሆና ሳለ ያሉ አካላቶች ግን ቤተክርስቲያኒቷን ስርዓቷን እያስጠበቁ አይደለም። የራስ ጥቅም ላይ ብቻ ትኩረት አድርገናል ማለት ነው። እሺ የዲያቆን ሄኖክ ኃይሌን እንመልከትና አንድ ወንድማችን ዲያቆን ሲራክ ያነሳውን ሐሳብ አስቀኛችኋለሁ። ሰው ወንጌል ሲጎላው አሽሙረኛ ይሆናል። ሰው የእግዚአብሔር ቃል ውስጡ ሲገባ ቢሰድቡት አይሰማውም። ወንጌል የማይማር ሰው ጸባዩ ምን እንደሆነ ያሳያል። እግዚአብሔር ሳይጸየፍ እኛ የምንጸየፋቸው ሰዎች አሉ። እሱማ ለቤተ ክርስቲያን እኮ አይሆንም የምንለው ሰው እሱ እኮ ከዚህ በኋላ ሱሰኛ ነው፣ ተበላሽቷል፣ በመጠጥ በስካር በዝሙት በአመንዝራነት በውንብድና በወንጀል ተጨማልቋል። ጌታ ሆይ ይሸታሃል ምንላችሁ ሰዎች አሉ። እግዚአብሔር አይሸተውም። ምመና የሚሸት በረት ውስጥ እኮ የተወለደው እንደ በረት የከረፋ ማንነት ቢኖራችሁ እኔ አልጸየፋችሁም ሲል ያልተማረ ሰው እንደዚህ ነው ይሸታሃል ይላል። ቤተክርስቲያን ውስጥ ይሸታሃል ምንላቸው ሰዎች አሉ። የፀጉር አቆራረጣቸውን አይተን አለባበሳቸውን አይተን ውሏቸውን አይተን እሱ ለዚህ ነገር አይሆንም የምንላቸው ሰዎች አሉ። እግዚአብሔር የቸገረው እኮ ጳውሎስን ከማሳመን በላይ ሐናንያን ማሳመን፣ እግዚአብሔር ሰዎችን ከማምጣት በላይ የተበላሸ ህይወት ያላቸውን ሰዎች ከማዳን በላይ የሚቸገረው ውስጥ አለን የምንለውን ሰዎች ለማሳመን ነው። የምንመጻደቅ ሰዎች አለ፣ ጸሐፍት ፈሪሳውያን አለን። በሳምንት 2 ጾማለሁ እንዳለው እንደዛ ትቢተኛ ፈሪሳይ በሳምንት 2 ጾማለሁ፣ ከ10 አንዱን አወጣለሁ፣ እንደዚህ ቀራጭ ስላላደረከኝ አመሰግንሃለሁ እንዳለው ቤተ ክርስቲያን ውስጥ ያለን ፈሪሳውያን አለን። አሁን አንዳንድ ሰው ሰካራም የነበረ አመንዝራ የነበረ ሱሰኛ የነበረ ክፉ ታሪክ ያለው ሰው እንደምንም ብሎ ክርስቶስ ውጣ ብሎ ከኃጢአት መቃብር ያስወጣዋል። እንደምንም ብሎ ወደ ቤተ ክርስቲያን ይመጣል። ከመጣ በኋላ ካህናት በንስሐ የኃጢአቱን ማሰሪያ ምን ይሉለታል? ይፈቱለታል። ከተፈታ በኋላ ግን እኛ አንተው ከኃጢአት የተመለሰን ሰው እኛ መች እናስቀምጣል? መች ይተዋሃል? የቀደመ ኃጢአትህን ሳያስታውሱ መች ያወራሉ? ብዙ ባመንዝራነት የነበረች አሁን እግዚአብሔር ይመስገን ለዚያ አብቅቷት ከተበሳጩ ራሱ አላቀሽም እንዴ ትናንት ምን እንደነበርሽ እኮ ነው የምንለው። ሰዎች ከተመለሱ በኋላ በቤቱ እንዲመላለሱ መተው ያስፈልጋል። በእውነት ለመምራችን ቃለ ሕይወትን ያሰማልን። ጌታችን መድኃኒታችን ኢየሱስ ክርስቶስ በዛ በበረት ውስጥ በሚሸተው ውስጥ የተወለደው ብትሸቱ ቆሻሻ ብትሆኑ ኃጢአተኛ ብትሆኑ በደለኛ ብትሆኑ እኔ ፈልጋችኋለሁ ሲል ነው። ስለዚህ ሁላችንም እንድንጠፋ አይፈልግም አምላክ ማለት ነው። እንድንሞት እንድንረሳ እንድንቀር አይፈልግም። ለኛ ዋጋ ከፍሏል። ስለዚህ በየትኛውም በኃጢአት ዓለም ውስጥ ብንሆን ይፈልገናል። ከዚህ ኃጢአት ዓለም በምን አይነት መልኩ ነው ወተን በሱ እቅፍ ውስጥ ልንኖር በስርዓት ውስጥ ልንኖር የሚገባን በምን አይነት መንገድ ነው ብለን ልናስብ ያስፈልጋል ብዬ አስባለሁ። ወደ ዲያቆን ሲራክ ከማለፌ በፊት አንዲት እህት የተናገረችውን ስሙት እስቲ። ለምሳሌ እኔ ከአንገቴ ላይ ማህተቤን አስበጥሳችሁኛል። ስለሚሰድቡኝ፣ ስለሚዘልፉኝ፣ ስለሚያንቋሽሹኝ ሃይማኖቴን እንዳይናገሩብኝ ስለፈልገን ማህተቤ ነቅያለሁ። እመቤቴ እዚህ ፊት ለፊቴ ነበረች አይደለ? አስነስታችሁኛል። ምክንያቱም ስለምዘልፉኝ የሃይማኖት ትላልቅ ምንድነው ዲያቆን ገለመሌ የምትባሉ በአጠቃላይ ማለት ነው ቁጭ ብላችሁ እንደው የእመቤቴ ስለጥፈው ባታወራ እያላችሁ ስሜ ከእናንተ ጆሮ ሰምቼ አንስቻለሁ። ለኮሜንታተር አይደለም ለእናንተ። ማንም ፍጹም የለም። ምን አይነት ህይወት እንደምናሳልፍ ምን አይነት ላይፍ እንዳለን ምን አይነት ዋጋ እንደምንከፍል እናንተ አታውቁ። እናንተ የምታውቁት ሚዲያ ላይ ለብሰን ስቀን ለእናንተ የምንመልስላችሁን መልስ ነው እንጂ ሊያ ከቪዲዮ በኋላ ከልጇ ጋር ምን አይነት ህይወት አላት፣ ምን አይነት ላይፍ አላት፣ እንዴት ነው የምታሳልፈው፣ እንዴት ነው የምትሆነው፣ ምንድነው የምታደርገው፣ ማንም ይሄ አይመለከተውም። ሚዲያ ስከፍት ብቻ ግን የምናገረውንና የምለውን እየለቀማችሁ ወስዳችሁ እኔ ወንጀለኛ፣ ኃጢአተኛ፣ በደለኛ፣ እግዚአብሔር የጠላኝ፣ እግዚአብሔር የተጸየፈኝ፣ ህዝብ የጠላኝ ሴት ነኝ ለእናንተ።
ለእናንተ ነው እንጂ ለመድኃኔዓለም አይደለም። ያንን የምታረጉት ደግሞ እናንተ ናችሁ። ባምቢ ዛሬ የተናገርካት ንግግር የምትናገርበት መስመር ነው እንጂ ንግግርህን ተቃውሚው አይደለም። ባምቢን ግን በዚህ ደረጃ መናገር የለብህም። ቤተሰቧን ነክተባታል። ድርጅት እሷ የምትሰራበት ድርጅት እርግጠኛ ነኝ ደግሞ ልንገርህ አይለቁም። እመነኝ። በዚህ ትክክል አይደለችም። ሊያሾ ማተቤን አስበጥሳችሁ እንዲያረጋችሁ ቃል ኪዳን እኮ ነው ማይተብ የክርስቶስ መሆንሽን ስለዚህ ሰዎች ገና ለገና ይሰድቡኛል፣ ሰዎች እንደዚህ ይልኛል ብለሽ መለያሽን ክርስቶስን አውልቀሽ ነው ያለሽው ማለት ነው። ይሄ በፍጹም ያንን የሚያስደርግ ማህተቡን የሚያሰድብ ስራ ለምን እንሰራለን? ማህተባችንን አውልቀን ሰው አላየምና ክርስትናችንን ሃይማኖታችንን የሚያሰድብ ውስጥ ለምን እንገባለን? ከኋላ የእመቤታችንን ስላስቀምጠሽ ስትሳደቢ የእመቤታችንን ስዕል ከኋላ ባታስቀምጪ እየተሳደብሽ ይፈቅዳል? ቤተክርስቲያን ይሄን አትፈቅድም። እሺ፣ በዚህ ስርዓት አላስተማረችንም። እንዲህ አይነት ስርዓትም የላትም። በመሸሸግ በመደበቅ ውስጥ እንድንኖር ራሳችንን ሸፍነን ሃይማኖታችንን ክርስትናችን በውስጤ ነው ብላችሁ አንደበታችን ማይሆን ታሪክ ውስጥ እንዲገባ ቤተክርስቲያን አትፈቅድ። ይህን በደንብ ልንረዳ ልናስተውል ያስፈልጋልና ያነሳሽው ሐሳብ በፍጹም ገንቢም አይደለም ተገቢም አይደለም። በሃይማኖትሽ ልትኮሪ ሃይማኖትሽ በሚፈቅደው መልክ ልትጓዥ ነው የሚገባሽ እንጂ ማተብሽን አውልቀሽ ጓዳ ወይ መኝታ ቤት አስቀምጠሽ እንደ ልብ መናገር ከዛኔ ኦርቶዶክስ ነኝ ይሄ አምላክን አያስደስትም። ሐሳብ ስጡበት። የዲያቆን ሲራክ እንመልከትና እንጨርስ። ኃጢአትን መስራትና ኃጢአትን መስበክ ይለያያል። እሸቱ እንደዚህ ልኩ ነው የማያውቅም። ነገር ግን በመንፈሳዊ ኮንቴንት ላይ የምትቀሳቀሱ ብዙዎቻችሁ የቤተ ክርስቲያን ተቃራኒ ሆናችሁ የቤተ ክርስቲያን ስርዓት ይጥፋ፣ ማንም ሰው እንደፈለገ ይሆን፣ ብቻ ግለሰቡ ጤነኛና የተከበረ ግለሰብ ይሆን አይነካብን ብላችሁ ለግለሰቡ ያሰባችሁ መስላችሁ ራሳችሁን ስደብቁ ብዙዎቻችሁ ተመለከትኩ። እናንተንም ስመለከት አንድ ነገር ትዝ አለኝ። አንድ ሰባኪ ነበረና አውደ ምሕረት ላይ ቆሞ ቅዳሴ አቋርጦ መግባት እንጂ አቋርጦ መውጣት አይቻልም ብሎ ሲሰብክ ሰሙት። ነገር ግን ቅዳሴ ላይ አንድ ሰው ቅዳሴ ከገባ በኋላ ካመመው ደም ከደማው ነስር ከመጣው ቅዳሴ አቋርጦ እንዲወጣ ይፈቀድለታል። ነገር ግን ማንም ሰው ቅዳሴ ከተጀመረ ጀምሮ ቅዳሴ አቋርጦ እንዲገባ አይፈቀድለትም። ይሄ ሰባኪ ግን በተቃራኒ ነበር ሲሰብክ የነበረና ሰዎች ይሄ ሰባኪ ምን ሆነው በተቃራኒ የሚሰብከው ቅዳሴ አቋርጦ መውጣት እንጂ መቼ አቋርጦ መግባት ይቻላል ብለው ሲጠይቁ እዛ የነበሩ አባቶች ምን ብለው መለሱ? ይሄ ሰውዬ ይሄ ሰባኪ እንቅልፋም ነው፣ ጠዋት አርፍዶ መጥቶ ቅዳሴ አቋርጦ ስለሚገባ ነው እንዲህ ብሎ የሚሰብከው። ቅዳሴ አቋርጦ መግባት አይቻልም ብሎ ከሰበከ ነገ እሱ አቋርጦ ሲገባ ምዕመናን ይዘው እንዳይጠይቁት ይሄንን ስብከት የሚሰብከው ራሱ እንዳይወቀስበት ነው። ለምን አርፍዶ ነው የሚነሳው? ቅዳሴ አቋርጦ ነው የሚገባው። ለዚህ ነው እንዲህ ብሎ የሚሰብከው ይባላል። እና ብዙዎቻችሁ ነገ ይህች ወቀሳ እኔ ላይ ትደርሳለች ብላችሁ ስላሰባችሁ እሸቱ ከተናገረው ነገሮች መካከል አንድ ነገር ነጥላችሁ ወጣችሁ። ያንን ነገር ደግሞ እንደተናገረው ሲሆን እንደፈለጋችሁ ተረጎማችሁና ህዝቡን በዚህ መንገድ መራችሁት። ማንም ሰው አይወቀስ፣ ማንም ሰው አይከሰስ፣ ሁላችን ኃጢአተኛ ነን ወደ ማለት ይላችሁ። ሁሉ ሰው ኃጢአትን ሰርቷል፣ ማንም ያልበደለ የለም። ኃጢአተኛ ነኝ ማለት ራሱ አያጸድቅም። ኃጢአተኛ ነኝ ካላችሁ ሄዳችሁ ንስሐ ግቡ። እንዲህ ብሎ መናገርም አይጠቅምም። ነገር ግን ሁላችን በድለናል፣ ግን ኃጢአትን ሰርተናል እንጂ ኃጢአትን እንሰብካለን ማለት አይደለም። በአደባባይ እየወጡ ራቁት እየሄዱ ጸያፍ ቃላትን እየተናገሩ ትውልድ ሆነ እኔ ለማንም አልጠየቀኝም እናንተ ነገ ተነስታችሁ እንዲራቁታችሁን ብትሄዱ የፈለጋችሁትን ብትናገሩ ማንም ሰው አይጠይቃችሁም ብለው በአደባባይ ኃጢአትን እየሰበኩ ሳሉ እረፉ፣ በአደባባይ ኃጢአትን አትስበኩ ተብሎ ሲነገሩ ሁሉ ሰው የዚህ ዕጣ ተከፋይ ስለሆነ ሁሉም በዚህ ወጥ ስለሚኖር ለቢ ዓለም ስለበዛ ይሄ ነገር ነገ በሱ እንዳይደርስበት አሁን ይቺን ልጅ አስታካችሁ ብዙዎቻችሁ ራሳችሁን ስትከላከሉ ነው የነበረ እንጂ አብዛኞቻችሁ ለልጅቱ አስባችሁ አይደለም። ነገ በኔ ብላችሁ ነገ እኔ እንደዚህ ብዬ ወጣኮ እንዲህ ነው የሚባለው፣ ስለዚህ እቺ ልጅ አስታክኬ ራሴን ልከላከል የሚለው ነው የበዛ እዚህ ቲክቶክ ላይ። ስለዚህ በዓለማዊ ላይ እንደዛው ላይ ሲናገሩ የነበሩት አልገረሙኝም፣ ቢናገሩም አይደንቅም። ነገር ግን እዚህ መንፈሳዊ ኮንቴንት ላይ ሆናችሁ መንፈሳዊ ያንን የምትሉ ሰዎች አንዲት ግለሰብ ተነካች፣ ያው ስሟ ባልተጠራበት ግብሯ ተነሳ ብላችሁ ከቤተክርስቲያን አንጻር ሆናችሁ ስርዓተ ቤተክርስቲያንን ስትዋጉ ነው ያሳያችሁን። ይሄንን ነገራችሁን ደግሞ ታሪክን ቤተክርስቲያንም አትረሳው። ከቤተክርስቲያን ስርዓት ይልቅ ለግለሰብ ተጨንቃችሁ ቤተክርስቲያን ስርዓቷ እንደፈለገ ይሁን ነገር ግን ግለሰብ አይነካብን ስትሉ የከረማችሁ አላችሁ። ራሳችሁን ታዘቡ። ቅዱስ ጴጥሮስ በሐዋርያት ሥራ ላይ ሐናንያና ሲጳር የሚባሉ ሁለቱን ሰዎች እንደቀጸፋቸው ተጽፎ ይገኛል። ቅዱስ ጴጥሮስ እኮ ክርስቶስን ክዶት ነበረ እና እሱ ክዶ ሳለ ኃጢአተኛ እንዳልነበረው ሁሉ ዛሬ እነሱ ኃጢአት ሲሰሩ ለምን ይቀስፋቸዋል ብላችሁ ጠይቃችኋል። ማንም ሰው ኃጢአተኛ ቢሆንም ኃጢአት በአደባባይ ሲሰበክ ዝም ብሎ ማየትም መመልከትም የለበትም። ጌታችን መድኃኒታችን ኢየሱስ ክርስቶስ ከነዚህ ከሚያምኑት መካከል አንዱን ከሚያሰናክል የወፍጮ ድንጋይ በአንገቱ ተንጠልጥሎ ወደ ጥልቁ ቢወርድ ይሻላል ብሎ የተናገረው ለዚህ
ነው። ቅዱስ ጳውሎስም ደግሞ ክፋትን የሚሰሩትን በአደባባይ ገስጿቸው ብሎ እየተናገረ እናንተ ግን አራራራ ቅዱስ ጳውሎስም ይናገር ጌታችንም ይናገር ብቻ እኛ ከመጽሐፍ ቅዱስ ራሳችን የምንከላከልበት ብቻ ልክ አይደለም ብላችሁ ስትከራከሩ የከረማችሁ መንፈሳዊ ኮንቴንት ላይ የምትሰሩ ብዙ ነበራችሁ፣ ታሳፍራላችሁ። ከናንተ መካከል ከምንፍቅና ተመልሶ 6 ወር 1 ዓመት እንኳን ሳይሞላው መናፍቃንን አብራችሁ ሲከራከር የነበረ አንድ ወንድም አላችሁና እሱ እንደው እንደ ሥርዓተ ቤተክርስቲያን መቼ ተምሮ መቼ አውቆ ነው መጥቶ መናፍቃንን ሊከራከር የደፈረው? ያንን ሲያደርግ እንኳን ከናንተ መካከል አንድ ሥርዓት የሚያውቅ እንኳን የለም። ብድግ ብላችሁ እናንተን ደግፈው እሱ መናፍቃንን ስለተከራከረ ብቻ ልክ ነው ብላችሁ ልክ እንደሆነ አድርጋችሁ አስቀጠላችሁት። ከናንተ መካከል አሁን ሥርዓትን ቢጥስ አንድ ሰው ጓደኛችሁ ስለሆነ ልትናገሩት ትደፍራላችሁ? አታደርጉትም። ከሥርዓተ ቤተክርስቲያን ጓደኛችሁ ስለሚበልጥባችሁ ስለ ጓደኛችሁ ነው ሽንጣችሁን ገተራችሁ መታችሁ የምትከራከሩት። ስለዚህ ከጓደኛ ከቤተሰብም ከምንም ቤተክርስቲያን ትቀድማለች። ከሁሉ የእግዚአብሔር ፍቅር ይበልጣል። ይሄንን እወቁ። ከቤተክርስቲያን ጎን እንጂ ከግለሰብ ጎን ሆናችሁ ቤተክርስቲያንን ነቅፋችሁ ግለሰብን አትደግፉ። ለራሳችሁ የሚመቻችሁን የመጽሐፍ ቅዱስ ቃል አውጥታችሁ ሥርዓተ ቤተክርስቲያንን እየጣሳችሁ አትናገሩ። በዚህች ልጅ ሽፋን አድርጋችሁ እንደሷ አይነቷን ብዙ ነው ስደግፉ የነበረ። ኃጢአት እንሰራለን ኃጢአተኞች ነን፣ ግን በአደባባይ ኃጢአትን አንሰብክም። ይሄንን ያዙት። ኃጢአትን የሚሰብኩትን በግለሰብ ስም እየጠራን እንነቅፋለን፣ እንወቅሳለን። ኃጢአተኞች ነን በግላችን ለማንም አርያ አንሆንም። በዛ ኃጢአታችን ከንስሐ አባታችን ጋር እንጨርሳለን። ክርስትና ማለት ይሄ ነው እንጂ ማንም ሰው ተነስቶ ገሌ እንዲያደረገ ብሎ ቤተክርስቲያንን ደግፎ ሲናገር አንተ ማን ስለሆንክ ነው? አትፍረድ፣ ይፈረድብሃል። ኃጢአት የሌለበት ቢኖር ይውገራት ብሏል ጌታችን እያላችሁ እውነትን የሚናገረውን ሰው ማሸማረክ ጀመራችሁ። ከዚህም በኋላ ማንም ሰው ወጥቶ ቢያጠፋው እኮ አፉ ሞልቶ ያንን ሰው የሚወቅስ ሰው እንዳይኖር እያደረጋችሁ እኮ ነው። ማንም ሰው ያጥፋ፣ ማንም ሰው ይበድል፣ ማንም ሰው ግን እንዳይናገረው እያደረጋችሁ ነው። አስተውሉ። ሥርዓተ ቤተክርስቲያንን ተማሩ። መጽሐፍ ቅዱስን ብቻ አንብቦ ከመናፍቃን ጋር መከራከር አያጸድቅም። ይልቅስ እግዚአብሔር የሥርዓት አምላክ ነው። ሥርዓቱን ጠብቁለት፣ አስጠብቁለት። ከሁሉ የእግዚአብሔር ፍቅር ይበልጣል። መጀመሪያ ፍቅረ ቢጽ ሳይሆን ፍቅረ እግዚአብሔር ነው የሚበልጠው። ከባልንጀራ ፍቅር የእግዚአብሔር ፍቅር ይበልጣል። ይሄንን አስተካክላችሁ ለመረዳት ሞክሩ። እግዚአብሔርን ደግፋችሁ ነው ባልንጀራችሁን የምትደግፉት እንጂ የእግዚአብሔርን ሕግ እየነቀፋችሁ ባልንጀራችሁን መደገፍ አይጠበቅባችሁም። አንዳንዶቻችሁ ደግሞ የሚገርመው ነገር ምንም ስለ ቪዲዮ ምንም አይነት እውቅና ሳይኖራችሁ ሙሉን ነገር ሳትመለከቱት ቲክቶክ ላይ የተቀነጨበ ነገር ወስዳችሁ ቪዲዮ ቀድማችሁ ሰራችሁና ኋላ ግን አንድ ሐሳቤን ተናግሬያለሁ ከምቀይር ብላችሁ ዝም ብላችሁ ስዘላብዱ የከረማችሁ ሰዎች አላችሁ። ቪዲዮ ሰርታችሁ ስተት ከሆነ ወጣችሁ ይቅርታ ጠይቃችሁ ትክክለኛውን ነገር ለመናገር ሞክሩ እንጂ ካፈርኩ አይመልሰኝ ብላችሁ ልባችሁን አደንድናችሁ ሥርዓተ ቤተክርስቲያን ይጣስ ብላችሁ አፋችሁ ሞልታችሁ እያወራችሁ አትቀጥሉ። ይሄ እንግዲህ ያነሳቸውን ሐሳቦች ተከታትላችኋል። ምን ትላላችሁ? ሐሳብ አስተያየታችሁን እናንተ እንድትሰጡ እየጋበዝኩ በሌሎች መረጃዎች እስክንገናኝ ቸር ቆዩልኝ።